መጽሐፍ ቅዱስ ላይ ነው። ቁርአን ላይ እንደዛ የሚል ለማምጣ ኧረ ተው ተው፣ ጥቅስ ነበር ጥቅስ አቀርብልሃለሁ። እኔ የምጠይቅህ አቀርብልሃለሁ። ሰው አቀርብልኝ። አዲሱ የለማ ይሄ ውሸት ነው፣ ውሸት ነው። አዲሱ ቄሱ አጨብብሮሃል። ውሸት አይደለማ፣ ውሸት አይደለም። 100% እውነት ነው የምነግርህ። አለኝ መጽሐፉ። ፈልገና እንደዛ ከሆነ ቦታውን ንገረኝ። እኔ አዲሱ አይሴሶች የሚጠቅሱት ጥቅስ አይደል እንደ ጥቅስ አታውቀውም እንደ አንተ። እኔ አሁን ማስታወሻ ስላላወጣሁ ነው። አይ ይጠቅሳሉ አይደል? እነግርሃለሁ አይደለም። አዲሱ ማስታወሻ ስላላወጣሁ እንደዛ ከሆነ በጨበጣ አይሆንም። አዲሱ በጨበጣ አይሆንም። መች እናውራሽ? በፈለክበት ሰዓት በፈለክበት ከኔ ጎን ኦንላይን በፈለክበት ሰዓት ና። እሺ ሁለት ናችሁ እንዴ? በፈለጋችሁበት ሰዓት። አሰኑ ሙስሊም ነው። እኔ ደግሞ የሐዋርያት እምነት ተከታይ ክርስቲያን ነኝ። እሱ ሙስሊም ነው። እንድንማማር ፈልጎ ነው አንተን ያስገባ። ሙስሊም ነው። እኔ ሲያስገባኝ ግን እኔ አሁን ማስታወሻ አላወጣሁም፣ አልተዘጋጀሁም። ጠራኝ ነው የመጣሁት። ግን ማስታወሻ ተዘጋጅቼ ተሳስቼ ከሆነ እኔን ታስተምረኛለህ፣ አንተ ተሳስተ ከሆነ እኔ እንማማራለን። በቃ አሁን ምን አድርግ መሰለህ፣ ይሄ ያስከለ እንደዛ ከሆነ ደስ ይለኛል እንጂ አታስብ፣ ደስ ይለኛል። ስለዚህ አንድ የምታርገውና የሆነ ነገር ልንገርህ። እሺ መቼ እናውራሽ? አጠራርጊ መቼ እናውራ? ሰዓት ነው ከፈለክ አሁንና ከፈለክ ነገና። ነገ ስንት ሰዓት? ነገ 4 ሰዓት ማለት። አሁን ግን አንዴ ሐሳብ አለኝ። እሺ ሐሳቤን አዳምጠኝ። አምላካችን ቁርአን ላይ ምን አለ? ቆይ አንዴ ጨርሰኛ። አምላክ ቁርአን ላይ ምን አለ መሰለህ? በዚህም ምክንያት አለ አንዴ የሚሉት አድርገው። አይ ወንደሱ በዚህም ምክንያት አለ በእስራኤል ልጆች ላይ እነሆ ያለ ነፍስ መግደል ወይም በምድር ላይ ያለ ማጥፋት ካልሆነ በቀር ነፍስን የገደለ ሰዎችን ሁሉ እንደገደለ ነው አለ። አያ አንድ ሰው የገደለ ካለ የሰው ልጅ እንደገደለ ነው። ቀጥሎሳ ወላ ተቅቱሉ ነፍሰ التي حرم الله አለ። አላህ እርም ያደረጋትን ነፍስ ካለ ሐቅ አትግደሉ አለ። ስለዚህ ግድያ በእስልምና በጣም ታላቅ ኃጢአት ሚን አክበሪል ከባኢር፣ ከታላቅ ኃጢአት መካከል አንደኛው ምንድነው? ሰው ልጅ መግደል ነው። ሙስሊም ሰላማዊ ሰው አንገልም። ሐራም ኢቭን ጦርነት ላይ ካፊር እንኳን ሊገለም ቢመጣ ማለት ነው እሱን በትክክለኛ መንገድ እስከሚያቆም እንዋጋዋለን እንጂ እሱን ድንበር ማፍራሱ አንችልም። አይ አይደለ? ነብዩ ምን አሉ? መን ቀተለ ሙአሐደን ለም የሪህ ራኢሐተል ጀና፣ በሙስሊም ሀገር የሚኖርን ክርስቲያን የገደለ ካለ ጀነትን አያገኝም አሉ። አይ አይደለ? ስለዚህ ነፍስን መግደል በእስልምና ከባድ ኃጢአት ነው። አኗር አሁን ግን ክፈትልኝና መጽሐፍ ቅዱስ ላይ እግዚአብሔር ምን አስተማረ የሚለውን ደግሞ ላሳየው። ኦኬ አኗር አልተመቸውም። እኔ ልክፈትልህ። እዚህ ጋር እግዚአብሔር ምን አለ? የሰራዊት ጌታ እግዚአብሔር እንዲህ ይላል፣ አሁንም ሄደ አማሌቅን ምታ፣ ያላቸውን ሁሉ ፈጽመህ አጥፋ፣ ከእነርሱ የሆነውን የምታድነው የለም። አጥፋቸው፣ መከራም ማጽናባቸው፣ የእነርሱ የሆነውን ሁሉ አጥፋ፣ ለያቸው፣ አትማራቸው፣ ወንዱን ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል አለ። ይሄ ነው እግዚአብሔር ሰላማዊ ሰዎችን ሕፃናትን ግደሉ አለ። በእስልምና ነብዩ ምን አሉ? አትግደሉ አሉ። ቁርአናችን ምን አለ? ወላ ተቅቱሉ ነፍስ አለ። እንደው ጦርነት ላይ እንኳን ቢሆን ነብዩ ምን አሉ? ላ ተቅቱሉ ጢፍለን ወላ ምራ ወላ ሼኻ። ጦርነት ላይ እንኳን እናንተ ሊዋንኳ መተው ሰላማዊ ሰው ከሆነ አትግደሉ ብሏል። ስለዚህ ወገናችን በእስልምና ያለው አስተምሮ ይሄ ነው። አሁን ግን አንተ ማስረጃ ፈልገህ አልተና ቆሚው ታርጋማ ነው። አንድ ሚውት አርግ አለ አዲሱ እኔ አለው ሄሎ አዲሱ ነው ያልኩት። እሺ ስለዚህ ምን ታደርጋለህ? መዝግበና እሺ ወገናችን ፈልገህ ቦታውን ይዘና እንደዚህ የሚል ቁርአን ላይ የለም። አዎ አሁን እኔ እናንተ ነገ እንድንማማር ተቀጣጥረናል አይደል? በቃ እኔ አሁን ስለ መጽሐፍ እኔ አንተን ስለ ቁርአን ጠይቃለሁ፣ አንተ ስለ መጽሐፍ ቅዱስ ትጠይቀኛለህ። ከዛ ያን መማማር እንጂ አሁን አንተ የምትጠይቀኝ ጥያቄም ለኔ ማይነር ጥያቄ ነው፣ መልስልሃለሁ። ግን ፕሮግራም ይዘናል። በፕሮግራሙ አማካኝነት ብንሄድ ደስ ይለኛል። እሺ እንጠብቅሃለን። መጽሐፍ ቅዱስ ውስጥ ደግሞ የእግዚአብሔር ቃል አለ፣ የሰው ቃል አለ። ልታቅ የሚገባው ነገር ማለት ነው። ተነገው ደግሞ ማን ነው? የሰራዊት ጌታ እግዚአብሔር ነው። የእግዚአብሔርን ቃል ሰማና እሱን እንማማራለን። ችግር የለውም። እሱን እንማማራለን። በቃ ስለዚህ በቃ ጨረስን እኮ አዲሱ ይብራዛይ በቃ ነገና እሺ፣ እናመሰግናለን። እሺ ጨረስና? አዎ አባቴ። እሺ እንደዚህ ተመው ይሄድ። ማሻአላ ደስ ይላል። ቀጣይ ዶላር አላሰራ እኮ ዶላር የሚባለው እኮ አላሰራ ለህ ያላ
ዶላር አለ? ይሰማል። ሰላም ብያለሁ። እኔም ሰላም ብያለሁ። አላስወራህ ያልኩ ረጅም ሰዓት ኦንላይን ላይ ስለነበርኩ ነው። እሺ ነው እንዴ? ታዲያ ቢሆንም ረጋ በለ ወይስ አጣጥፎህ ነው? አጣጣፊ ጥያቄ እንደዛ ሳይሆን የሚቀርሙኝን እያስገባ ስለነበር ነው። ለዛ ነው። ይቅርታ። አሃ አይደለም፣ ኔትወርክ አስቸገረ። አዲሱ ደግሞ እኮ ይቀርምሃል። እሺ ሶሪ። እሺ ለማንኛውም እሺ ከየት ቤት መጥተህ? ከክርስቲያን ጴንጤ ኦርቶዶክስ? ኦርቶዶክስ ተዋህዶ። ኦርቶዶክስ ተዋህዶ። ኦኬ እሺ ጥያቄ አለን ጠይቅ። አዎ ጥያቄ አለኝ፣ ግን እንደ መግቢያ ትንሽ ሀሳብ ልስጥህ ካልደበረ። ሀሳብ መጨረሻ ላይ ጥያቄ። እሺ ትንሽ ጥያቄ ያቀርባለሁ፣ ግን ምን መሰለህ እያዳመጥኩ ነበርና ትንሽ ከአንተ የተረዳሁት በጣም ታምታታቸዋለህ፣ ሌላ ነገር ውስጥ ትቀየሳለህና ቀጥተኛ አማርኛ እኔንም ብታወራኝ ወደዛ ወደዚህ እንዳትሄድብኝ ነው። ወደ ጥያቄ ስገባ ሜቢ መጽሐፍ ቅዱስ ሲነበብ ማምታታ ስለሚመስላችሁ ወደድክም ጠላህም ዶላርዬ እስልምና ከተመለሰ በኋላ መጽሐፍ ቅዱስ ይነካል። እሱን ከሆነ እንደዛ ሳይሆን ተጋደሏቸው የሚል አለ። እንትና አዲሱ እኮ የጠየቀ ጥያቄ ትክክል እኮ ነበር፣ ግን አንተ አታታውና ወደ ኦርቶዶክስ ገባ። ኖ የእሱ መመለስ ሲገባ አንተ ተቀነጠስ። በቃ እንቶ እሺ እንቶ በቃ ቶ ልጁ ምንድን ነበር ያለው? ግደሏቸው የሚል አለ ቁርአን ውስጥ። ማንን ግደሏቸው? እሱ ማንን ይሁን አላውቅም፣ ብቻ ግደሏቸው የሚል አለ። አንተ ሳታቃታው ስንበል ሳታቃታው ታቀም መጥቶ ዋሽታ ይለኛል እኮ አልሰማም። ልጁ ምን እንደጠየቀ ልጁ ያለው ካፊሮችን ግደሏቸው የሚል አለ። የት ቦታ ላይ ተባለ? አላመጣም። ተጋደሉ አላወራም ስለመጋደል። ጥያቄያችን ካፊር ግደል የሚል ቁርአን ላይ የታገኘህ ነው ያለው። ስለዚህ አንተ የማታውቀውን አታወራ። ሌላ ጊዜ እንደዚህ አይነት ስመጣ ረጋ ብለህ ተማር። መጽሐፍ ቅዱስ ሲነካ ደግሞ ማጭበርበር የሚመስላችሁ ከሆነ ማለት ነው አንድ ቦታ ልንገርህ፣ ሁልጊዜ መጽሐፍ ቅዱስ ይነበባል፣ ህዝቡ ያውቃል። ቄሱ የደበቀ አደረገ እንዴ? ቤተክርስቲያን የደበቀ አንተም ፈርተህ ያነበብከው መጽሐፍ ቅዱስ ለህዝቡ ተከፍቶ ይነበባል። እሺ ብራዘሪ፣ እና ያው ይሄ አሁንም የተነበበው አይ ቲንክ ይሄ ነው መጽሐፈ ሳሙኤል ላይ ያለው ነው፣ እግዚአብሔር እንደገደለ ማለት ነው። ይሄኛው ነው። ከፈለግ ስክሪንሾት አድርገህ ያዘው፣ ይጠቅምሃል። አሁን ጥያቄ ካለ ጥያቄ አቅርብ። እሺ ፊት ለፊት የተቀመጠው ያንተ ወይም ቅዱስ ቁርአን ነው አይደለ? ፊት ለፊት አስቀምጠህ ነበር ቅድም። ቁርአን ይሄ ምንድነው? ጥያቄ ምንድነው? ኢምራን እያደመጥክ እኔ አዳምጫለሁ፣ አዳምጠኝ። ጥያቄ ምንድነው? ቅዱስ ቁርአን ትክክለኛ እምነት ነው ወይ? ከአላህ የወረደ እምነት ነው ወይ? ለምን ይጠይቅ ካልከኝ እኔ ለምሳሌ ቁርአን የምረዳው ረጋ በል። አሁንም ቁርአን መጽሐፍ ነው። እሺ ብራዘር፣ እምነትና መጽሐፍ ላይ ቅዱስ ቁርአን ነው አይደለ? የተቀደሰ ነው ወይ ከአላህ የወረደ ነው አይደለ? መጽሐፍ ነው ይባል፣ እምነት አይባልም። መጽሐፍና እምነት ላይ እሺ ቁርአን ከአላህ የወረደ መጽሐፍ ነው ወይም መልእክት ነው ወይም ደብዳቤ ነው እንበለው። መጽሐፍ እኔ ምንድነው እውነተኛ ነው ወይ? ኖ ይሄም ስተታረ ደብዳቤ አይባልም። ደብዳቤ መጽሐፍ። ቅዱስ ቁርአን ከአላህ የወረደ ነው ከተባለ ምን ማስረጃ አለ ከአላህ ስለመወረዱ? አንደኛ ጥያቄ። ሁለተኛ ደግሞ ለዚህ ምስክር ምሰጠኝ ከቁርአን አልፈልግም። ከቁርአን ሳይሆን ከቁርአን ውጪ ስጠኝ። ለምን ይሄን ጠየቀኝ ካልከኝ እኔ ልቀርብ ፈልጌ ነበር እንዳጋጣሚና ማንበብ ፈልጌ ነበር፣ ግን መጀመሪያ ከማነብ ይሄ ቁርአን አመጣጥ መሰረቱ እንዴት ነው? እንዴት ይታመናል? እውነተኛ መሆኑስ እንዴት ነው የሚረጋገጠው? የሚለውን ለመጠየቅ ወይም ለማወቅ ያህል ነው የጠየኩህ። መልስልኝ ከቻልክ። እሺ በጣም ገራሚ ጥያቄ። ስለዚህ አሁን ብታርገ ደግሞ መልሱን አዳምጥ ማለት ነው። እሺ ከዛ ኢንሻአላህ መልሱን ከመለስኩልህ በኋላ ለአንተም ደግሞ ደግሜ የሚጠይቀህ ጥያቄ አለ ነው ታርገው። በጣም ገራሚ ጥያቄ አይደል ያጀማ? እንደዚህ አይነት ጥያቄ እኛም ደስ ይለናል። ምንድነው ጥያቄው? ቁርአን ትክክለኛ መጽሐፍ እንደሆነ የአላህ ቃል እንደሆነ በምን አውቃለሁ? ይሄን ደግሞ የምታሳየኝ ምን አለ? ከቁርአን ውጭ ነው የምታሳየኝ አለ። በጣም ጥሩ። እሺ አንድ መጽሐፍ ወደፊታችን አምጥተን መጽሐፉን ማን የጻፈው የሚለውን ስንመረምር ቼክ የምናደርገው ምንድነው? ጸሐፊውን ቼክ የምናደርገው አይደለ? ወይም ደግሞ እዛው ላይ መጽሐፉ የሚናገር የሚል ይታያል። መጀመሪያ ምሳሌ ፊት ለፊት ይሄ መጽሐፍ አለ። ርዕሱ ማን ይላል? ሰማዕቱ ብራና ይላል። ኦኬ ማን የጻፈው የሚለውን በምን አውቃለሁ? እንደ ፎር ስታርት ለመጀመሪያ በምን አውቃለሁ? እዚህ ጋር ከስር ማን ይላል? ሳላህ ዘኝ ይላል። ኦኬ ሶ አንድ መጽሐፍ የማን መጽሐፍ ነው የሚለውን ለማወቅ እንደው ተዋሽቶ እኮ ሊሆን ይችላል፣ ተዋሽቶ እኮ ሊሆን ይችላል። ግን መጀመሪያ የምንጠቀመው ሶርስ ምንድነው? መጽሐፉ ስለራሱ ምን ይናገራል የሚል የምንመለከተው። ኦኬ ይሄን ስንጠይቅ ራሱ መጽሐፉ ምን አለ? የመጀመሪያው ምዕራፍ የመጀመሪያው ገጽ ላይ ማለት ነው ምን አለ? አሊፍ አላህ አንድ ቀይ ያበራብኝ
እጀማለሁ